ሰላም ውድ ቻናሌ ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ። ዛሬ ደግሞ የምንመለከተው እንግዲህ ወደ አዲስ አበባ ስቴዲየም ብቅ ብለናል። አዲስ አበባ ስቴዲየምን ሙሉ ለሙሉ እንዞረዋለን። እንግዲህ እንደ ሌላ ቀኑ ከታች ወይ ደግሞ ከዚህ ግሪን ኤሪያ ወይ ደግሞ ሰፋፊ የሆኑ የፓርኪንግ ቦታዎች እንዳሉት ይታወቃል። ዛሬ ግን አብዛኛውን ፎከስ አድርገን ሙሉ ለሙሉ እዚሁ ስቴዲየሙ ስር ምንዞር ይሆናል። እንግዲህ ከላይ እንደምትመለከቱት ሃይላይት እያየን ያለ ነው። የጣሪያ ገጠማው እንግዲህ ተጧጥፎ ቀጥሏል። እንግዲህ ይሄኛው አሁን የምትመለከቱት በዚህ በኩል ያለው የጣሪያ አንደኛው ክፍል እንግዲህ ዛሬ እንደሚገጠም በዚህ በቦሌ መድኃኒዓለም በኩል ያለው ነው የምትመለከቱት። ዛሬ እንደሚገጠም ነው የነገሩኝ። በዛኛው በኩል በ22 አቅጣጫ ወይ ደግሞ በመገናኛ አቅራቢያ ያለው እንግዲህ ባለፈውም ከዚህ ከ22 ማዞሪያ ኮሪደር ጋር አብረን እንዳየ ነው በአንደኛው ሳይድ ኦልሬዲ እየተገጠመ እንደሆነ ባለፈው ተመልክተን ነበረ። ዛሬ ደግሞ እስኪ ሙሉ ለሙሉ ውስጡ ላይም ግራውንድ እና እንደዚሁም ደግሞ አንድ ፍሎር ላይ እየተዟዟረን እንመለከታለን። እንግዲህ አዳዲስ የሆናችሁ ቤተሰቦች ያው ሰብስክራይብ እንድታደርጉ፣ ነባር ቤተሰቦችም ሀሳብ አስተያየት እንዲሁም ደግሞ ላይክ እና ሼር ማድረጋችሁ እንዳትረሱ። በነገራችን ላይ ቪዲዮ ዛሬው ነው ሪከርድ የተደረገው ወይ ደግሞ ዛሬ የተቀረጸ ቪዲዮ ነው። ቅድም ሃይላይት እንዳያችሁት ከፍተኛ እነዚህ የቻይናዎቹ ባለስልጣናት ማለት ነው እንደሚታወቀው የፕሮጀክት ዋና እንትኖች በሙሉ እየጎበኙ ነው የነበሩት። ቅድም ከተመለከታችኋቸው ውጪ በርካታ ኦፊሻሎች ወይ ደግሞ የዚህ ፕሮጀክት ባለስልጣናት ሙሉ ለሙሉ እንግዲህ ሲከታተሉ ነበር። ኢቨን ሰራተኛ ውጭ ሆነው ወይም ደግሞ እዚህ የሚሰሩ ሰራተኞች እነሱ ጉብኝታቸውን እስኪጨርሱ ድረስ ስራውን ፖዝ አድርገው ወይ ደግሞ አቁመው እነዛ የደረሰበት ፕሮግረስ ሙሉ ለሙሉ ሲከታተሉ ነው የነበረው። እንግዲህ እኔም የደረሰበትን ሙሉ ለሙሉ ማስጎበኛችሁ ይሆናል። ይሄ እንግዲህ አሁን እየድን ያለ ነው በዚህ ወንዙ ባለበት በአዲስ አበባ ስቴዲየም እና እንደዚሁም ደግሞ በኢትዮጵያ ወጣቶች አካዳሚ እንደሚታወቀው ወንዝ እንዳለ ይታወቃል። ከዚህ ከ24 ወይ ደግሞ ከ16 ሜዳ ምናልባት ብዙዎቻችሁ ላታውቁት ትችላላችሁ። ከዚህ ከ22 አቅጣጫ ማለት ነው ከዛ አድርጎ የሚመጣ በዚህ በሁለቱ ትልልቅ የስፖርት በዚህ በአዲስ አበባና እንደዚሁም ደግሞ በስፖርት አካዳሚ መሀል አድርጎ ከዛ ዋናውን የቦሌ ወደ መገናኛ የሚወስደው ዋናውን አስፋልት በስር አድርጎ በቦሌ ቪአይፒ ተርሚናል በኤርፖርት ማለት ነው በዛ በኩል በስተጀርባው አቅጣጫ ወደዛ የሚሄድ ወንዝ እንዳለ ይታወቃል። እንግዲህ እኛ ደግሞ ያው የዛሬ ሙሉ ጉብኝታችን እዚህ አዲስ አበባ ይሆናል። እንግዲህ አዲስ አበባ ብዙ ጊዜ ተደጋጋሚ ስንመለከተው ነበረ። ምናልባት በቅርብ ሰብስክራይብ አረጋችሁ ካልሆናችሁ በስተቀር አብዛኛው ሰው የደረሰበት ፕሮግረስ ከዚህ በፊት ስለነበሩ እዚህ አካባቢ የነበረ ማህበረሰብ እንዲሁም ደግሞ አጠቃላይ ኮስቱ ሁለቱ እነዚህን ፕሮጀክት የሰሩት ወይም ደግሞ እዚህ ፕሮጀክት ላይ የተሳተፉ ሁለቱ የቻይና ግዙፍ ተቋማቶች ፌዝ 1 ላይ ሰራው ያው እንዳቋረጠና ውሉን አቋርጦ አሁን እየሰራው ያለው የዚህ የቻይናው ቻይና ኮንስትራክሽን ኮሚኒኬሽን ካምፓኒ የሚባለው ከመቀበሉ በፊት ሌላ የቻይና ህንጻ ተቋራጭ እንደነበር ይታወቃል። እሱ የሰራው ያው ይሄ ስትራክቸራል ወይም ደግሞ ዋናው የሚባለው የኮንክሪቱ የከርሰ ምድር ውሃ የፍሳሽ ምናምን ማስወገጃዎች ምናምን በርካታ ነገሮች እሱ ሰርቶ ከዛ ውሉ በጊዜው ባለመጠናቀቁና እንዲሁም ደግሞ የዋጋ ይሄ ኢንፍሌሽኑ ከዛም ባሻገር ደግሞ የውጭ ምንዛሬ እጥረት ገጥሞት እንደተቋረጠ ይታወቃል። ዶክተር አብይ አህመድ ከመምጣታቸው በፊት ማለት ነው። ያን ሰዓት እንደውም ስርቆቶቹ ላይ ገጥሙት እንደነበር ሚዲያ ላይ እንደሰማው ከዚህ በፊት በነበረው ቪዲዮ ሼር አድርጌያችሁ ነበረ። አሁን ላይ ፌዝ 2 የሚባለው የጣራ ገጠማው እንደዚሁም ደግሞ ይሄ ግሪን ኤሪያ ያለው በነገራችን ላይ በጣም ይሁን ከምትመለከቱት በስተጀርባ በኩል ለኤርፖርቱና እንደዚሁም ደግሞ ለኢምፔሪያል አቅራቢያ ባለው አካባቢ አብዛኛው ቦታ በጣም ሰፊ የሆነ ቦታ ላይ ግሪን ኤሪያ እየተተከለ ይገኛል። ከዛ ባሻገር ደግሞ ያው አጥሩ ይሄ ከዚህ በፊት የነበረው ቆርቆሮ ተነስቶ ሙሉ ለሙሉ በብረት እየተቀየረ እንደሆነ ይታወቃል። ከዛም በዛኛው ሳይድ እንደውም የእግረኛ መንገዱ ምናልባት ወይ ደግሞ ሊያሰፉት ካልሆነ ደግሞ ግሪን ኤሪያ ሰፊ ግሪን ኤሪያ ይኖራል። ምክንያቱም ግንቡን ወደዚህ አስጠግተው ወይ ደግሞ ወደ ስቴዲየሙ ጠጋ አድርገው እየሰሩት ስለሆነ ማለት ነው። ከቆርቆሮ ቀጥሎ በእግረኛና ወይ ደግሞ በሳይክል መንገዱ መሀል ሌላ ግሪን ኤሪያ ሰፊ ኤሪያ ይኖራል። እንግዲህ ያኛውን ፓርት ደግሞ ምናልባት በዛው ኩሎክ ያረጋችሁ ሰዎች ካላችሁ ልትታዘቡ ትችላላችሁ። እንግዲህ ከዛ ባሻገር ይሄ የጣራ ገጠማው ወይም በር ገጠማ እንደዚሁም ደግሞ የዲኮሬሽን ፓርት የሚባለውና አብዛኛው ይሄ ማሳመር ስራው ምናምን ማለት ነው ይሄ አልሙኒየም ምናምን የመሳሰሉ ስራዎች እንግዲህ አሁን ያለው የህንጻ ተቋራጭ እየሰራው እንደሆነ እንደገና ውል ተዋውሎ ማለት ነው የአዲሱ ካምፓኒ ወይ ደግሞ የአዲሱ የቻይናው ሲሲሲ የሚባለው በቅርቡ ባየነው የለጋር ፕሮጀክት እንኳን እሱ እንደሚሰራው ይታወቃል። ከዛም ባሻገር ትልልቅ ፕሮጀክቶች አሁን ኢትዮጵያ ውስጥ ወይም ደግሞ አዲስ አበባ በተለይ ደግሞ እኛ የምናየው ተደጋጋሚ አዲስ አበባ ውስጥ ስለሆነ ኢቭን ከመንገድ ተቋራጮች ጀምሮ እስከ ትልልቅ ሜጋ ፕሮጀክቶች እሱ እንደሚሰራ ይታወቃል። ሌላ እንግዲህ በዚህ አሳየን ካላችሁኝ ፕሮጀክት አንዱ የሆነው
አዲስ ቱሞሮ ስፔሻል ኢኮኖሚክ ዞን የሚባለው ይሄ ጎተራ ጫፍ ያለው ማለት ነው። ሌላ ግዙፍ ፕሮጀክት አለ። እሱም ያው ይሄኛው የቻይናው ካምፓኒ ነው የሚሰራው። ከዛ ባሻገር የአራዳ ለግዠሪ ሞል እዛም አካባቢ ፕሮጀክቶች እንዳሉት ወይም ደግሞ የአውትሶርስ በሚያደርጋቸው አይነት ሌሎች ተጨማሪ ምንድነው ህንፃ ተቋራጮችም እንደሚሳተፉበት ከዚህ በፊት የነበረው ቪዲዮ ሼር አድርጌያችሁ ነበር። እንግዲህ በርካታ ፕሮጀክቶች ላይ እየተሳተፈ ይገኛል ማለት ነው። እንግዲህ ያው ወደ ውስጥ ገብቻለሁኝ። ግራውንድ አካባቢ ላይ ነን ያለ ነው። እየተዟዟርን ወደ ላይም ከፍ ብለን ስቴዲየሙ የደረሰበት ፕሮግረስ እንመለከታለን። ከዛ ባሻገር እንግዲህ ካወራኋቸው እዚሁ ሰራተኞች መካከል እንግዲህ መስከረም 29 ውሉ እንደሚጠናቀቅ ወይም ደግሞ ይሄኛው ካምፓኒ ለመስከረም 29 አድርስ እንደተባለ እየነገሩኝ ነበረ። ምናልባት መልሶ እስከ መስከረም 29 እንኳን ሙሉ ለሙሉ ያልቅ ይችላል። ሜቢ ምናልባት የጣራ ገጠመው እሱን እንኳን ቢጨርሱ ካልሆነ በስተቀር ምናልባት ገና ኢቭን ጣራው ተገጥሞ ገና መስታወቶች ምናምን እንዳሉት እየነገሩኝ ነበር። ከዛ ባሻገር ገና ወንበሩም አልተጀመረም ወይም ደግሞ ከዚህ በፊት ለቴስት ተክሏቸው የነበሩ ወንበሮች መልሶ እንደተነሱ ከዛም ባሻገር እነዚህ ስክሪኖች ሁለቱ ግዙፍ ስክሪኖች ከዚህ በፊት ስንመለከታቸው የነበሩት ማለት ነው እነሱም አሁን እንደተነሱ ያም ደግሞ የተነሱበት ምክንያት ጣራው ሲገጣጠም ምናልባት እንትን እንዳይሰበሩ ወይም ደግሞ ጭረት ነገር እንደዚህ እንዳይገጥማቸው ሲባል እንዳነሱት ያወሩኝ ነበር ልጆቹ። እንግዲህ እነሱም እዚህ ብቻ ሳይሆን በነገራችን ላይ ይሄ ቻይናው ካምፓኒ እንትን ላይ ቢሾፍቱ አየር መንገድ የኢትዮጵያ አፍሪካ ግዙፉን አየር መንገድ እየገነባች ነው የሚገኘው። ያው ምርጥ አየር መንገድ እንዳላት ይታወቃል። የአፍሪካ ምርጡ አየር መንገድ ኢትዮጵያ ነው። እንግዲህ አሁን ደግሞ ትልቁ ማስፋፊያ እንደሚታወቀው እዛ ቢሾፍቱ እየተደረገ ይገኛል። እዛም ሰራተኞቹ ወደዛ እንደሚወስዷቸው ሲያስጎበኟቸው እንደነበር ከዛ ባሻገር ደግሞ ምናልባት ይሄ ፕሮጀክት እንኳን ቢያልቅ ወደዛ ሄደው የሚሰሩበት እንትን እንዳለ እንደነገሯቸው እያወሩኝ ነበር ከልጆቹ ጋር ሳወራ የነበረው። እንግዲህ ለማንኛውም ስለዚህ ፕሮጀክት ያው እንደምታውቁት 62000 ተመልካች ማስተናገድ የሚችል አፍሪካ ውስጥ እየተሰሩ ካሉ ወይም ደግሞ ከአፍሪካ ሞደርን ከሚባሉ ስቴዲየሞች መካከል አንዱ እንደሚሆን ይሄ ስቴዲየም ይታወቃል። ከዛ ባሻገር ያው ምስራቅ አፍሪካ ውስጥ አሉ ከሚባሉ ሰፋፊ የፓርኪንግ ስፍራ ካላቸው ተቋማቶች እንደውም ከምስራቅ አፍሪካ አንደኛው ነው የሚለው ወደ 10000 በላይ መኪኖች ማስተናገድ የሚችል በጣም ሰፊ የሆነ ቦታ አለው። እንግዲህ ወደ 2000 እና እንደዚሁም ደግሞ ወደ 800 አካባቢ የሚጠጉ እነዚህ መታጠቢያ መጸዳጃ ቤት አይነት እንትኖች የያዘ ነው። ከዛ ባሻገር እንግዲህ ባክግራውንዱ ከዚህ በፊትም ተደጋጋሚ ስነግራችሁ እንደነበረው እጅግ በጣም በርካታ የሆኑ ወይም ደግሞ ብዙ ማህበረሰብ እዚህ አካባቢ ኖር እንደነበር ሞር ደግሞ ብዙውን ወይም ደግሞ አብዛኛው ነዋሪ ደግሞ በጨረቃ ሰፈር በሚባለው ወይ ደግሞ መንግስት ሳይመራው የቀበሌም ቤት ሳይሆን እንዲሁም ደግሞ የራሳቸው ካርታ ያለው ቤት ሳይሆን ጀስት በይዞታቸው ሄደው የሚሰፍሩ አይነት ማህበረሰብ በጣም ብዙ ነበሩ። በርግጥ በርከት ያሉም ደግሞ የቀበሌ ቤቶችና የራሳቸውም የሆነ ነዋሪዎች እንደነበሩ ከዚህ በፊት በነበረው ቪዲዮ ሼር አድርጌያችሁ ነበር። ከዛ ባሻገር እርሻም ነበር። በነገራችን ላይ አሁን የምትመለከቱት እነዚህ አሁን ሄሊኮፕተር ማረፊያዎች ምናምን ይታያቸዋል ይመስለኛል። ወደዛ ጠጋ ብዬም ደግሞ ሶርድ የተወሰነ የሆነ ቦታ ላይ ቆመ ብዬ አስመለክታቸዋለሁ። ግሪን ኤሪያው ያው እንደምታዩት በዚህ በግራ በኩል ያለው በዚህ በ24 አቅጣጫ ሰሞኑ ስናየው የነበረው ከኢምፔሪያል ወደ ቺቺኒያ የሚወስደው ኮሪደር ስንመለከት ነበረ። በዛ በኩል ያለው ሌላው ትልቁ የስፖርት አካዳሚ ወይ ደግሞ የኢትዮጵያ ወጣቶች የስፖርት አካዳሚ የሚባለው ትልቅ ተቋም አለ። እሱም እድሳት ላይ እንደሆነ ይታወቃል። አሁን ላይ እድሳት ላይ ነው ያለው። ከዛ ባሻገር ወደዚህኛው ጠጋ ስትሉ ግሪን ኤሪያው ወንዝ ዳርቻ ፕሮጀክት አለ። እንዲሁም ደግሞ የመዋኛ ገንዳ፣ ሄሊኮፕተር ማረፊያዎች፣ የትሬኒንግ ስፍራ እንግዲህ የተቋም ይሄ ምንድነው ስቴዲየም ፉል ወይም ደግሞ ሙሉ አገልግሎት የሚሰጥ በርካታ ነገሮች አሉት። ትልቅ ስቴዲየም ነው እንደምታያቸው። ያው ባለስልጣናቶቹ እንግዲህ ጎብኝተው እየወጡ ነው ያሉት። እንዳልኳችሁ ዛሬ ነው የቀረጽኩት። ከዛ ባሻገር ደግሞ እየዘነበ ነበረው ነገራችን ላይ ምናልባት አየሩ ወይ ደግሞ መሬቱም የሚነግራችሁ የሆነ ነገር ይኖራል። እንደምታዩት እነሱም በዣንጥላ ነው እንግዲህ እየሄዱ ያሉት። የስቴዲየሙ ውስጣዊ ፓርት ጎብኝተው ወደ ዙሪያው ላይ ወዳሉ ፕሮጀክቶች ናቸው እንግዲህ እየሄዱ የሚገኙት። እንግዲህ በግራም በቀኝም በበርካታ ቦታዎች ላይ አሁን የጣሪያው እንትን እየገጣጠሙ ነው የሚገኙት። ከዛ በክሬን እያነሱ በሆነ በብሎን ነገር ነው እየታሰረ የሚገኘው። ብዙም ፓርት ግን ታች ነው እንግዲህ በስቴዲየሞቹ ዙሪያ በዚህ በስቴዲየሙ ዙሪያ ላይ የሚገጣጠሙት ማለት ነው ወደ ጣራ የሚወስዱት። ከዛ በኋላ እንዳልኳችሁ መስታወት ነገሮች አሉት፣ አልሙኒየም ነገሮች ምናምን። ምናልባት ዲዛይኑ ልብ ብላችሁት ሊሆን ይችላል። ያው ዲዛይኑ ምናልባት ማታውቁት ካላችሁ በሀገር ውስጥና እንደዚሁም ደግሞ በውጪ ካምፓኒ በጋራ በመሆን
ኢትዮጵያን እንዲወክል ተደርጎ በመሶብ ዲዛይን እንደተደረገና እንግዲህ ኢትዮጵያን የሚወክል ተብሎ የመሶብ ቅርጽ እንዲኖረው እንደተደረገ ስያሜውም አዲስ አበባ እንግዲህ አዲስ አበባ አሁን መስከረም እየደረሰን ያለ ነው። የተስፋ ብዙ ነገሮች ምልክትም ነው። እንግዲህ አዲስ ዓመት ሲመጣ ኢትዮጵያ ውስጥ አዲስ አበባም ትልቅ ትርጓሜ ካላቸው ተክሎች ወይ ደግሞ እጽዋቶች መካከል አንዱ ነው። እንግዲህ ስያሜውም አዲስ አበባ ተብሏል። ያው ስለ ኮስቱ ከዚህ በፊት ያልነው ነው። ሁለተኛው ፌዝ 2 ላይ ምናልባት ዩናይትድ አረብ ኤሚሬትስ የተወሰነ ድጋፍ እንዳደረገችለት ይታወቃል። እንግዲህ በታቀደው መሰረት ወይም ደግሞ አሁን ፌዝ 2 በተባለው መሰረት እቅድ በተሰጠው መሰረት እየሄደ እንደሆነ ከዚህ በፊት ኢቭን ይሄ ጣራ ገጠማው ፓርት ገና ሳይመጣ በፊት ስላችሁ የነበረው ቻይና ሀገር እየተዘጋጀ እንደሆነና ወደዚህ ሊመጣ እንደሆነ ከባለስልጣናቶች ምናልባት ሲያወሩ ሰምቼ ሼር ያደረኳችሁ መረጃ ነበር። አሁን ላይ ኢቭን በርካታ ኮንቴነሮች እዚህ ስቴዲየሙ ዙሪያ ላይ እቃ ይዘው ይመጡ አሉ። ከዛም ባሻገር ደግሞ ገና አራክፈው እየተመለሱ እንደሆነ እነዛው ልጆች መረጃውን እንትን እያሉ ነበር። እዚህ ፊት ለፊት እንኳን እያያችሁ ሊሆን ይችላል መኪኖች ቆመው ማለት ነው። በጀርባ በኩል ደግሞ አሁን ወደ ምዞሮበት አቅጣጫ ብትመለከቱ ስል በርከት ያሉ መኪኖች አሉ። አሁን እየታየ እንኳን አይደለም። ኢንፋክት ውጪ በኩል በርከት ያሉ ኮንቴነሮች አሉ። እንግዲህ ማሽነሪዎች እየተገጠሙ ይሄ ጣራው ፓርት እየተገጠመ እንደሆነ ማሽነሪዎች ዝግጁ እንደሆኑ ምናልባት በመስኮት ምናምን ጠጋ እያልኩኝ በደንብ አስመለክታቸዋለሁ። እንግዲህ ተስፋ ነው። አሁን አዲስ አበባ ስቴዲየም ባሻገር እና ባህር ዳር ስቴዲየምም ሙሉ ለሙሉ እያለቁ እንደሆነ በርግጥ አልቆ ነበር ከዚህ በፊት ሰርቲፋይድ አልነበረም። አሁን ላይ ሰርቲፋይ ለመሆን ያው የፊፋና እንደዚሁም ደግሞ የካፍ ምናምን ማለት ነው ኢንተርናሽናል ጨዋታዎች እንዲያስተናግዱ የፈቃድ ማግኘት አለባቸው። ያንን ፈቃድ ደግሞ ለማግኘት ማሟላት ያለባቸው ነገሮች አሁን የባህር ዳር ስቴዲየም ያን የማሟላት ፕሮሰስ ላይ እንደሆነ ሰምቻለሁኝ። እንግዲህ ይሄኛው በተለይ የሳሩ ፓርት ኦልሬዲ ሰርቲፋይድ እንደሆነ ቆይቷል። ብዙ ወራቶች በፊት ትልልቅ ጌሞች ማስተናገድ እንዲችል ወይም ደግሞ ማስተናገድ ይችላል ተብሎ ፈቃድ እንደተሰጠው ይታወቃል። ይሄ የሳሩ ምናምን ፓርት ማለት ነው። ሙሉ ለሙሉ ደግሞ ሲያልቅ እንግዲህ ትልቅ ዲዛይን ያለው እንደዚሁም ደግሞ የሚዲያ የቪቪአይፒ መቀመጫዎች ምናምን ማለት ነው በርካታ ነገሮችን ያሟላ ትልቅና እንደዚሁም ደግሞ ተስፋ የተጣለበት ኢንተርናሽናል ስቴዲየም ነው። ከዚህ በፊት ያው ኢትዮጵያ ከሌሏት ነገሮች መሀል ብትሰራም አፕሩቭ ካልተደረጉላት ወይም ደግሞ ወጪ ብታወጣባቸውም በጥራት ጉለት በተለያዩ ነገሮች ስቴዲየም የላትም በሚል የኢትዮጵያ ብሔራዊ ቡድን የሆነ ሰዓት ከግብጽ ጋር ሲጫወት የትኛው ሀገር ላይ እንደሆነ ትዝ አይለኝም። እንደውም ግብጾቹ እኛ ውጫችሁን እንቻላችሁና እኛ ጋር ነውና እንጫወት ሲሉ እንደነበር አስታውሳለሁኝ። ከዛ ግን ሌላ አፍሪካ ሀገር ላይ ውድድሩን ለማካሄድ እንደተገደደች ይታወቃል። አሁን ደግሞ እስኪ ምናልባት ያው ቀጣይ ዓመት ላይ በእርግጠኝነት በእኛ 2019 ላይ ስቴዲየም ሙሉ ለሙሉ የሚያልቅ አይነት ይመስላል። እንግዲህ እንደሚሉኝ ከሆነ ከልጆቹ ጋር ሳወራ ከነበረው በእርግጠኝነት ይሄ ጣራ ገጠመው እንኳን በቅርቡ እንትን እንደሚሉት አካሄዳቸው አሁን አግሬሲቭሊ እየሰሩ ነው እያሉኝ ነበረ ልጆቹ። ያው የኛ ልጆች ማለት ነው ኢትዮጵያውያኖቹ ሳወራቸው የነበሩት። ነገር ግን ከነ ይሄ ወንበሩ ለመግጠም ምናምን ብዙ ነው የተለያዩ ነገሮች አሉ። እነኚህ እስከ መስከረም 29 የሚደርስ አይነት አይመስለኝም ሲሉኝ ነበር። እነሱን ምን ይመስላችኋል ወይም ደግሞ በተባለው እንትን አይነት ያልቃል ወይ ምናምን ስላቸው ማለት ነው። ግን በጣም አግሬሲቭሊ እየተሰራ እንደሆነ ሼር ያደረጉኝ መረጃ ነው። እንግዲህ ዛው ፍሎር ወደ ላይ ወጥተናል በነገራችን ላይ። ከዛም ወደ የደጋፊዎች መቀመጫ ወዳለበት ወይ ደግሞ ወንበሮች ወደሚገጠምበት ደግሞ ወደዛ ከፍ እያለን ደግሞ እስኪ ዙሪያውን እንመለከታለን። እንግዲህ በርካታ ስቴዲየሞች አርባ ምንጭ ላይ፣ ሐዋሳ፣ መቀሌ መሳሰሉ ከተሞች ላይ በርካታ ነቀምት ላይም ትልቅ ስቴዲየም ተሰርቷል። ስታንዳርዱን ያሟላል ወይስ ያሟላ የሚላቸውን ወይ የፊፋና የዓለም አቀፍ ኢንተርናሽናል ጨዋታዎች ለማካሄድ ማለት ነው እነሱን ያሟላሉ የሚለውን በእርግጥ ስለሱ ዲቴል መረጃው የለኝም። ግን እስካሁን ድረስ ኢንተርናሽናል ጨዋታ እንትን የሚችሉት ምናልባት ይሄና ከዛ አሁን የባህር ዳሩ ይሄን ፕሮሰስ እንትን እያለ እንደሆነ ሰምቻለሁኝ። ከዛ ባሻገር ምናልባት ከተወሰኑ ቀኖች በፊት ምናልባት የዛሬ ሳምንት ወር እንደዚህ አካባቢ አቃቂ ሄደን ነበረ። ያኛውም ወደ እንደገና መጀመሪያ ከታቀደለት
ትንሽ አካባቢ ስቴዲየምነት ወደ ከፍ ያለ ወደ ስቴዲየም ወደ 20 ሺህ ማስተናገድ እንዲችል እንዲሁም ደግሞ ደረጃው የጠበቀ በጀቱ ምጥፍ ተደርጎ ማለት ነው እንደ አዲስ እየተገነባ እንደሆነ በባለፈው ቪዲዮ ሼር አድርጌያችሁ ነበር። ምናልባት ውጭውን አካባቢ ዙሪያውን ስንል ነበር። አቃቂ ቃሊቲውን ደግሞ እስኪ ምን ላይ ነው እንትን ያለው የሚለውን የምትፈልጉ ያላያችሁት ካላችሁ እንድትጎበኙት ወይም ደግሞ እንድታዩት ጋብዛለሁኝ። እንግዲህ መዋኛ ገንዳ፣ የመሮጫ ትራክ የመሳሰሉ ኢንተርናሽናል ስቴዲየም ነው እዚህ እየተሰራ የሚገኘው። ጭራሽ ደግሞ ስለዚህ ምንም መረጃ የሌላችሁ ካላችሁ ማለት ነው ስለ ኳስ ነገር የማትከታተሉ ወይ ደግሞ እንደዚህ አይነት ፕሮጀክቶች መረጃ የሌላችሁ ካላችሁ ያው ቦሌ ክፍለ ከተማ ውስጥ ወረዳ 3 ከቦሌ መድኃኔዓለም ወይ ደግሞ ከአፍሪካ ሁለተኛው ትልቁ ካቴድራል ቸርች የኢትዮጵያ ኦርቶዶክስ ማለት ነው እዛ ጎን ላይ ነው የምታገኙት። በእርግጥ ከሱ ጎን ቦሌ ፕሪፓራቶሪ ስኩል አለ። ከሱ ከትምህርት ቤቱ ቀጥሎ ይሄ የምትመለከቱት ስቴዲየም ትመለከታላችሁ። ከቦሌ መድኃኔዓለም ከዋናው በር ወደ 22 ማዞሪያ ስታመሩ ማለት ነው። ቤተክርስቲያኑን አለፍ እንዳላችሁ ይህንን ስቴዲየም መመልከት ትችላላችሁ። ካልሆነ ደግሞ ከቦሌ ኤርፖርት ወደ መገናኛ ዋናው መንገድ ይዛችሁ ስትሄዱ ትንሽ ኤርፖርቱን አለፍ እንዳላችሁ ቦራ ኪድስ ምናምን ይባላሉ እና ብሪቲሽ ስኩል እነሱን አለፍ እንዳላችሁ በግራ በኩል ወደ መገናኛ ስታመሩ ማለት ነው። በግራ በኩል በጣም በሰፊው ይታያል። ሰፊ ቦታ ላይ የታጠረ ነው፣ ግን ከአጥሩም ውጪ ሆኖ በደንብ ስለሚታይ እንግዲህ በግራ በኩል ከሞይንኮ ቀጥሎ አለፍ እንዳላችሁ ያሉት እነዚህ ይሄ ስቴዲየም እና የኢትዮጵያ ወጣቶች አካዳሚ ሁለቱ ግዙፍ ስፖርት ተቋማቶች ናቸው የምትመለከቱት። እስከ ኢምፔሪያል ወይ ደግሞ የቀድሞ ሜቴክ የሚባልበት ሜቴክ አሁን ላይ በርግጥ አሁን የለም። ኢምፔሪያል ሆቴል ወይ ደግሞ ሜቴክ ዋናው መስሪያ ቤት የነበረበት መስቀለኛው መንገድ ማለት ነው፣ ወደ ገርጂ መታጠፊያ ጫፍ ላይ ማለት ነው። ወይ ደግሞ መሶብ ያለበት አካባቢ እንግዲህ አካባቢው ትልልቅ ተቋማቶች አሉ በነገራችን ላይ። እንግዲህ በ22 በኩል ያለው ያው የምትመለከቱት በዚህኛው አቅጣጫ ነው። ይሄ በቦሌ መገናኛ 24 ወይ ደግሞ በመገናኛና በዚህ ስቴዲየም መሀል ያለው ሰፈር 24 እንደሚባል ይታወቃል። በዛ ሳይድ ወይ ደግሞ በመገናኛ ሳይድ ያለው የስክሪኑ እየተመለከትን ነው። ያው ስክሪኑ አንስተውታል ብያቸዋለሁ ቅድም እንዳልኳችሁ የስክሪኖቹን የሚይዙ ብረቶችን ነው የተመለከትነው። ፊት ለፊት ደግሞ እዛ ጫፍ ሌላኛው በቦሌ መድኃኔዓለም በኩል ማለት ነው አንደኛው የስቴዲየሙ ስክሪን አለ። ሁለት ሰፋፊ ስክሪኖች አሉት ማለት ነው። ወደ 6 ነው ምናምን የሚጠጉ ደግሞ የተመልካች መግቢያ በሮችን ተመልክቻለሁኝ። ዲቴሉን መታቁ ደግሞ ቁጥሩ ምናልባት ልክ ካልሆንኩኝ ኮመንት እንትን ልትሉን ትችላላችሁ። ወይ ደግሞ ስለ ስቴዲየሙ ማንኛውም ነገር ሀሳብ አስተያየት ማጋራት ምታጋሩን ደስ ይለኛል። ሌላ ደግሞ ተጨማሪ ልትነግሩ ነው የምትችሉት ኢንፎርሜሽን የመሳሰሉ ነገሮች ማለት ነው። እንግዲህ ይሄ ስቴዲየም ያው በርካታ ሰዎች ነበሩበት ወዳችሁም ይዞታነቱ ግን በስፖርት ኮሚሽን ስር የነበረ ነው። የስፖርት ኮሚሽን ደግሞ ቦታው መንግስት የሰጠው እንደሆነ በ1990ዎቹ ምናምን አካባቢ ማለት ነው የኢትዮጵያ ብሔራዊ ቡድን ጥሩ ውጤት አስመዝግቦ እንደዚሁም ደግሞ ያ ዋናው ስቴዲየም ወይ ደግሞ ይድነቃቸው ተሰማ ስቴዲየም በቂ አይደለም ስላልሆነ ለሱ ማስፋፊያ ተብሎ ለብሔራዊ ቡድኑ እንደ ማስፋፊያ ፕሮጀክት የሆነው ዘንድ የተሰጠ ቦታ ነው ማለት ነው። የነበረ ቦታ ላይ ነው። ያው ነዋሪው እንዳልኳችሁ ኢንፎርማሊ ወይም ደግሞ መደበኛ ባልሆነ መንገድ ሲሰፍር የነበር አብዛኛው ሰው ማለት ነው። እንግዲህ ያው ያ ማህበረሰብ እንትን ካለ ፕሮጀክቱ ከተጀመረ 10 ምናምን አመት ነው። የዚህ ስቴዲየም ወደ 13 ምናምን አካባቢ አመት እየተቆጠረ ነው ያለው። እንግዲህ የቀረውን ቦታ ደግሞ እስኪ እየተዟዟረን እንመለከታለን። ያው ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ እንዲሁም ደግሞ ሀሳብ አስተያየት ልታጋሩን የምትፈልጓቸው መረጃዎች ካሏችሁም ደግሞ ሼር ብታደርጉን ደስ ይለኛል።
እንግዲህ ወደ በ24 አቅጣጫ እየተመለከትን ነው። መስኮቱ ምናልባት ያው ዙሪያው ትልልቅ ኮንክሪቶች አሉ እንደምትመለከቷቸው ስቴዲየም ዋናው ስቴዲየም ካረፈበት ዙሪያ ላይ ማለት ነው። እንግዲህ ይሄ 24 የሚባለው አካባቢ ነው። እንግዲህ አስፋልቱ እየተመለከታችሁ ከሆነ ፊት ለፊት የምትመለከታችሁ አሁን ላይ በተለይ ባለፈውም ሼር ሳረጋችሁ እንደነበረው እዚህ 22 ማዞሪያ ኮሪደር ላይ በዚህ አቅጣጫ በተመሳሳይ ትልልቅ የሆኑ የሪል ስቴት ተቋማቶች በርካታ አፓርትመንቶችን እየሰሩ ነው የሚገኙት። ዙሪያው ህንጻ በህንጻ እየሆነ ነው። እንግዲህ ይሄ 24 የሚባለው ሰፈር በብዛት ኪራይ ቤቶች እንዲሁም ደግሞ የቀበሌ ቤቶች የሚበዙበት አካባቢ ነው የነበረው። ያም አሁን መልሶ ማልማት ላይ ይገኛል። ባለፈው ባቡር ሰፈር የሚባለውን አካባቢ ሳስጎበኛችሁ ነበረ። ያው እዚህ ጋርም እንደምታዩት የጣሪያው ሌላኛውን ፓርት እየገጣጠሙ ነው የሚገኙት። እንግዲህ እስከ መጨረሻው አብራችሁኝ ሁኑ። የዛሬ ቆይታችን ይመስል ነበር። እስካሁን አብራችሁኝ ስለነበራችሁ አመሰግናለሁ። ቻው፣ መልካም ጊዜ።